ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና። በቅድሚያም አርዕስተ ዜና። ባሳለፍነው ሌሊት ወደ እስራኤል ክልል የተተኮሱ 2 ድሮኖች በአየር መቃወሚያ ተመተው ወደቁ ተባለ። በእስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝቦላ ጉዳይ መሆኑን በእስራኤል በኩል ተገለጸ። ከጠቅላላው የእስራኤል ዜጋ መካከል 23.1 ከመቶ ሲጋራ የሚያጨስ ነው ተባለ። ሳውዲ አረቢያ ከኢራን የሚሰነዘሩባትን ጥቃቶች ለመመለስ የአየር መቃወሚያዋን እያጠናከረች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ባሳለፍነው ሌሊት ወደ እስራኤል ክልል የተተኮሱ 2 ድሮኖች በአየር መቃወሚያ ተመተው ወደቁ። አንዱ ድሮን ከየመን በኩል ወደ ኤላት ከተማ አካባቢ የተተኮሰ ሲሆን ሌላው ደግሞ ከሊባኖስ በኩል ወደ ሰሜን እስራኤል የተተኮሰ ነው። 2ቱ ድሮኖች በአየር መቃወሚያ ተመተው ወድቀዋል። በሰውም ሆነ ንብረት ላይ ጉዳት አላደረሱም ተብሏል። የእስራኤል ደህንነት ካቢኔ ከኢራን ጋር ባለፉት ቀናት በነበሩ ግጭቶች ዙሪያ መምከሩ ተገለጸ። ካቢኔው ኢራንን የሚሳኤል ተኩስና እስራኤል የወሰደችውን ያጸፋ መልስ በተመለከተ መክሯል ተብሏል። ወደፊት አቅጣጫ አስቀምጧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቢንያሚን ናታንያሁ ትላንት ይፋ ባደረጉት መልእክት ኢራንና ሂዝቦላ በእኛ ላይ ተቀባይነት የሌለውን ሁኔታ ሞክረዋል። የኢራን መንግስት ዳግመኛ ስህተት በመፈጸም በእኛ ላይ ጥቃት ከሰነዘረ በከባድ ሁኔታ ያጸፋ መልስ እንወስድበታለን። እስራኤል የራሷን ደህንነት የመጠበቅ መብት አላት ካሉ በኋላ በአሁኑ ሰዓት ኢራንና ሂዝቦላ ደካሞች ናቸው፣ እኛ ግን ጠንካሮች ነን። ያም ሆኖ ከሂዝቦላና ኢራን ጋር ያለን ትግል ገና አልተቋጨም። ኢራንና ሂዝቦላ አስበውት የነበረው ወደ እስራኤል ተኩሰው እኛ በጸጥታ የምንቀመጥ መስሏቸው ነበር፣ ግን እንደዛ አልሆነም። ወደፊትም እንደዛ አይሆንም። ራሳችን ከጠላት የመጠበቅ መብታችን የተከበረ ነው። ይህም ወደፊት ተጠናክሮ ይቀጥላል ብለዋል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በእስራኤልና ኢራን መካከል ያለውን ቀጣይ ሁኔታ የሚወስነው የሂዝቦላ ጉዳይ መሆኑን በእስራኤል በኩል ተገለጸ። ኢራን ለሂዝቦላ ድጋፍ ስትል እሁድ ምሽት ሚሳኤል ከተኮሰች በኋላ የእስራኤል መንግስት እሁድ ለሰኞ አጥቢያ በኢራን ላይ ያጸፋ መልስ እንዲወሰድ ካደረገ በኋላ ትላንት እስከ ረፋዱ ድረስ የተኩስ ልውውጥ ቀጥሎ ነበር። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን ግጭት እንዲያቆሙ ባደረጉት ጫና ኢራን ተኩስ ለማቆም መስማማቷን አስታውቃ አንጻራዊ መረጋጋት ተፈጥሮ ቆይቷል። ያም ሆኖ እስራኤል በሊባኖስ ሂዝቦላ ድርጅት ላይ ዳግመኛ ጥቃት ከፈጸመች ኢራንም ወደ እስራኤል ተኩስ የምትከፍት መሆኑን ማስጠንቀቋ ይታወሳል። በእስራኤልና ኢራን መካከል ዳግመኛ ግጭት እንዲፈጠር ምክንያት የሆነው የሂዝቦላ ድርጅት ወደ እስራኤል ከባድ መሳሪያዎችን መተኮሱን ከቀጠለ እስራኤልም በጸጥታ የማትቀመጥ መሆኑ ይታወቃል። የኢየሩሳሌምና ቴህራን ጉዳይ በሊባኖሱ የዳሂየ ሰፈር ተሽሎክላኪው ቀበሮ ሂዝቦላ የሚወሰን መሆኑንም ነገሩን ወሰብሰብ ወዳለ ሁኔታ ከቶታል ተብሏል። ሂዝቦላ ጸረ እስራኤል እንቅስቃሴውን የሚያቆመው እስራኤል ከደቡብ ሊባኖስ ስትወጣና በድርጅቱ ላይ የምትፈጽመውን ጥቃት ስታቆም ብቻ መሆኑን ሂዝቦላ ደጋግሞ መግለጹ ይታወሳል። ሂዝቦላ ወደ እስራኤል ተኩስ መክፈቱን ካቆመ አንጻራዊ ሰላም የሚሰፍንበት ሁኔታ ቢኖርም ግን ድርጅቱ በእስራኤልና ሊባኖስ መካከል የተደረሰበትን የተኩስ አቁም ስምምነት እንደማያከብርና ለውሎችም የማይገደድ መሆኑን ማስታወቁ ይታወሳል። ይሁንና አሜሪካና ኢራን እያካሄዱ ባለው ድርድር ከመግባባት ላይ ከደረሱና የሂዝቦላ ድርጅት ጉዳይም በዛው የሚቋጭ ከሆነ አካባቢው ሊረጋጋ የሚችልበት እድል አለ ተብሏል። ሆኖም ግን የእስራኤልና ሂዝቦላ ግጭት እስከ ቀጠለ ድረስ ኢራንም ጣልቃ መግባቷ አይቀሬ ነው ተብሏል። ወትሮም ግጭትና ውጥረት የማጣው የመካከለኛው ምስራቅ አንዱ ተጀምሮ መቋጫ ሳያገኝ ሌላኛው የተተካ አካባቢው በግጭት ውስጥ ከሆነ በርካታ ዓመታትን አስቆጥሯል። የኢራንና እስራኤል ጉዳይ፣ የሂዝቦላና እስራኤል ሁኔታ፣ የእስራኤልና ሶሪያ ለመግባባት፣ የሐማስና እስራኤል ግጭት ሁሉ የተጀመረ እንጂ ገና ያልተቋጨ ብዙ የቤት ስራ የሚጠይቅ ጉዳይ ነው። ይህ በእንዲህ እንዳለ የሊባኖስ ፕሬዝዳንት ጆዜፍ አውን በሀገራቸውና እስራኤል መካከል መቀራረብ እንዲኖርና የሁለቱ ሀገራት ባለስልጣናት ተገናኝተው ለችግሩ መፍትሄ እንዲፈልጉ ጥሪ አቅርበዋል። ወታደራዊ መፍትሄ ደህንነታችሁን አያስከብርም፣ ተቀራርበን እንድነጋገር እኛ ዝግጆች ነን፣ ግዴታ እንገባለን። ከስምምነት በኋላም ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር እገናኛለሁ ብለዋል።
ከሲኤንኤን ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ የሊባኖሱ ፕሬዝዳንት በኢራን የሚሳኤል ጥቃት ትላንት ተቋርጦ የዋለው የመማር ማስተማር ሂደት ዛሬ በመላ ሀገሪቱ ይታደሳል ተባለ። የደጀን እዙ ትላንት ባወጣው መግለጫ ኢራን ወደ እስራኤል ሚሳኤል መተኮሷን ለማቆም ማስታወቋን ተከትሎ ዛሬ በመላ ሀገሪቱ መደበኛ የዕለት ከዕለት እንቅስቃሴና የመማር ማስተማር ሂደት ይጀምራል። ተጥለው የነበሩ ገደቦች ሁሉ ተነስተዋል። ያም ሆኖ ጦርነት ባለባቸው ካብ ሃይሙት በተባሉት የሰሜን እስራኤል አካባቢዎች የመማር ማስተማር ሂደትን ማከናወን የሚቻለው የሚሳኤልና ሮኬት መከላከያ ህንፃዎች ባሉባቸው ቦታዎች ነው ተብሏል። ዛሬ ትምህርቱ የሚታደስ ቢሆንም የ12ኛ ክፍል መልቀቂያ ፈተና ግን በዚህ ሳምንት አይሰጥም ተብሏል። በጦርነት ቀጠና ውስጥ ለቆዩ የሰሜን እስራኤል ሰፈሮች መልሶ ማቋቋሚያና የሚሳኤል መከላከያ መስራት የሚያስችል ተጨማሪ በጀት እንዲመደብ የአካባቢው ነዋሪዎች ጠየቁ። የሰሜን እስራኤል መስተዳድሮች ጥምረት ፎረም ኃላፊ ሞሼ ዳቪዶቪች መንግስት ካሁን በፊት ለአካባቢው ነዋሪዎች መልሶ ማቋቋሚያ የመደበው የ12 ቢሊዮን ሸቄል ገንዘብ ስለማይበቃ ተጨማሪ 8 ቢሊዮን ሸቄል በጀት እንዲመደብ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጠይቀዋል። ተጨማሪው ገንዘብ ለሮኬትና ሚሳኤል መከላከያ መስሪያ ይውላል። እንዲሁም መንግስት በግብር ክፍያ ቅናሽ በግጭት ለቆዩ ሰፈር ነዋሪዎች እንዲሰጥ፣ ለመኖሪያ ቤቶችና የንግድ ተቋማት የከተማ አገልግሎት ክፍያ አርኖና ቅናሽ እንዲደረግና በአካባቢው መዋለ ንዋያቸውን ለሚያፈሱ ባለሀብቶች ማበረታቻ እንዲደረግ መንግስትን ጠይቀዋል። ከጠቅላላ የእስራኤል ዜጋ መካከል 23.1 ከመቶ የሚሆነው ሲጋራ የሚያጭስ ነው ተባለ። የጤና ጥበቃ ሚኒስቴር ጽሕፈት ቤት የ2025 ዓ.ም የእስራኤል ዜጎችን የሲጋራ ማጨስ ሁኔታ በተመለከተ ይፋ ባደረገው ሪፖርት 23.1 ከመቶ የሚሆኑ የእስራኤል ዜጎች ሲጋራ ያጨሳሉ። 20 ከመቶ የሚሆኑ ተማሪዎች ደግሞ ኤሌክትሮኒክስ የተባለውን ሲጋራ ማጨስ ሞክረዋል። 19 ከመቶ የሚሆኑት ደግሞ የተለመዱ ሲጋራዎችን አጭሰዋል። ሲጋራ ከሚያጨሱ አዋቂ ወንዶች መካከል የአረብ እስራኤላውያን ቁጥር ከፍተኛ ሲሆን 46.2 ከመቶ ይሆናል ተብሏል። በአጠቃላይ በእስራኤል ሲጋራ የሚያጨሱ ሰዎች ቁጥር እንደጨመረና የጤና ጥበቃ ሚኒስቴር ጽሕፈት ቤትም ሲጋራ ማጨስን ለመቀነስ ቁጥጥርና የተለያዩ ማስጠንቀቂያዎችን ለማድረግ ማቀዱን አስታውቋል። ሳውዲ አረቢያ ከኢራን የሚሰነዘሩባትን ጥቃቶች ለመመለስ የአየር መቃወሚያዋን እያጠናከረች ነው ተባለ። አንድ የውጭ መረጃ ድርጅት ለካን የዜና ክፍል እንደገለጸው ሳውዲ አረቢያ የኢራንን ጥቃት ብቻ ሳይሆን ከኢራቅና የመን በኩል ሊሰነዘሩ የሚችሉ ጥቃቶችንም ለመከላከል እየተዘጋጀች ነው ተብሏል። በተለይ ወሳኝ የተባሉ መሰረተ ልማቶችን ከጥቃት ለመከላከል የአየር መቃወሚያዎቿን እያጠናከረች መሆኑ ተገልጿል። እስራኤልና አሜሪካ በኢራን ላይ ጦርነት ሲከፍቱ ኢራን ካጠቃቻቸው የፋርስ ባህረ ሰላጤው ሀገራት መካከል አንዷ ሳውዲ አረቢያ ናት። ሳውዲ አረቢያ ከአሜሪካ ጋር ትተባበራለች በሚል እሳቤ ኢራን በርካታ ሚሳኤሎችና ድሮኖችን ተኩሳባታለች። ኢራን በሌሎች የፋርስ ባህረ ሰላጤው ሀገራት ላይም ብዙ ጥቃትን አደርሳለች። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል። ነገ ሮብና ከነገ ወዲያ ሐሙስ ሙቀቱ ከዛሬው ጋር ተመሳሳይነት ይኖረዋል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴልአቪቭና አካባቢዋ 28፣ በሃይፋና አካባቢዋ 27፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እንመለከታለን። የኢዲዮት አህሮኖት ጋዜጣ የቆመው ጦርነት በሚል ርዕስ እንደዘገበው 24 ሰዓታት ባልሞላ ጊዜ ውስጥ የእስራኤልና ኢራን ግጭት መቆሙንና ኢራን በእስራኤል ላይ ሚሳይሎችን እንድትተኩስ ምክንያት የሆናት የእስራኤል መከላከያ ሰራዊት በሊባኖሱ የሂዝቦላ ድርጅት ላይ በቤሩት ዳህያ ሰፈር የፈጸመችው የአየር ጥቃት ነው።
እሁድ ምሽት ኢራን ወደ እስራኤል ከተኮሰች በኋላ እስራኤልም እሁድ ለሰኞ አጥቢያ ያጸፋ መልስ ሰጠች። ኢራንም ትናንት እስከ ረፋዱ ድረስ ሚሳይሎችን ተኮሰች። እስራኤል በኢራን ላይ የምትወስደውን የጦር እርምጃ እንድታቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠቅላይ ሚኒስትር ናታንያሁ ላይ ጫና ማድረጋቸውን የእስራኤል ባለስልጣናትም ከኢየሩሳሌም አምነዋል ካለ በኋላ ጋዜጣው እስራኤል በሂዝቦላ ላይ የምትወስደውን እርምጃ ኢራን እንድታስቆመን አንፈቅድላትም በማለት ጠቅላይ ሚኒስትር ቤንያሚን ናታንያሁ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል ሰሞኑን የነበረው ግጭት እንዲቆም ጫና ካደረጉ በኋላ ኢራን ወደ እስራኤል እንደማትተኩስ አስታውቃለች። ግን አንድ ቅድመ ሁኔታን አስቀምጣለች። እስራኤል ሊባኖስን የማታጠቃ ከሆነ ሚሳይሎችን ወደ እስራኤል አልተኩስም ብላ ካስታወቀች በኋላ ሁኔታዎች ተረጋግተዋል። የደጀን ዕዙም የእስራኤል ዜጎች የዕለት ከዕለት እንቅስቃሴ እንደነበረው እንዲመለስ ትምህርትም እንዲጀመር ፈቅዷል። ያም ሆኖ ካብ ሃኢሙት እየተባለ በሚጠራውና እስራኤል ከሊባኖስ ጋር በምትዋሰንበት ድንበር አካባቢ በሚገኙ ሰፈሮች ትምህርት ሊሰጥ የሚችለው የሮኬትና ሚሳኤል መከላከያዎች ባሉባቸው ቦታዎች ብቻ መሆኑን አስታውቋል ብሏል የዲዮታ ሀሮኖት ጋዜጣ በዛሬ ዘገባው። የማሪቭ ጋዜጣ ደግሞ የ17 ሰዓታት ጦርነት በሚል ከእሁድ ምሽት እስከ ትላንት እኩለ ቀን ድረስ በእስራኤልና ኢራን መካከል የነበረውን ግጭትና ሁለቱም ወገኖች ጦርነቱን ለማቆም መገደዳቸውን ዘግቧል። የኢራን መሪዎች ወደ እስራኤል መተኮሳቸውን የሚያቆሙ መሆኑን ካስታወቁ በኋላ የእስራኤል መሪዎችም ተመሳሳይ እርምጃ ወስደዋል። የእስራኤል መሪዎች ከኢየሩሳሌም እንዳስታወቁት እስራኤል በኢራን ላይ ስትወስድ የነበረውን ያጸፋ እርምጃ ያቆመችው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት ነው ብለዋል። ጠቅላይ ሚኒስትር ናታንያሁ ኢራን በእኛ በኩል ተቀባይነት የሌለውን ድርጊት ለመፈጸም ሙከራ አድርጋለች። እኛ በሂዝቦላ ላይ እርምጃ ስንወስድ ኢራን በእስራኤል ላይ ተኩስ መክፈቷ ተቀባይነት የለውም። እስራኤል የራሷን ደህንነት የማስጠበቅ መብት አላት። ሂዝቦላ ወደ እስራኤል ክልል መተኮሱን የሚቀጥል ከሆነ እኛም በጸጥታ አንቀመጥም የሚል መግለጫ አውጥተዋል ጠቅላይ ሚኒስትር ናታንያሁ። ጦርነቱ በመቆሙ ምክንያትም እስራኤል የዕለት ከዕለት እንቅስቃሴዋን ሙሉ በሙሉ ጀምራለች። ትምህርት ቤቶችም ዛሬ ይከፈታሉ ብሏል ጋዜጣው። የማሪቭ ጋዜጣ ጦርነቱን አስመልክቶ አንዳንድ ዜጎችን ጠይቆ ሀሳባቸውን አቅርቧል። በተለይ እስራኤል በዶናልድ ትራምፕ ውሳኔ አማካኝነት ጦርነቱን ለማቆም መገደዷን በተመለከተ የተለያዩ አስተያየቶችን ዜጎች ሰጥተዋል። ግማሾቹ አሁን ላለው የጦርነትና ውጥረት ሁኔታ መጨረሻ ሊበጅለት ይገባል፣ መከላከያ ሰራዊቱ ጠላትን እንዲያሸንፍ እድሉን ስጡት የሚሉ አስተያየቶችን አቅርበዋል። ከፊሎች ደግሞ ጠቅላይ ሚኒስትር ናታንያሁ ጦርነቱን ለመጨረስ የሚያደርጉት እቅድ ነው፣ በተለይ ድርድር ከተካሄደ ከሰላም ይደረሳል በሚል እሳቤ የሚፈጸም ነው በማለት አስተያየታቸውንም ሰንዘራቸውን የማሪቭ ጋዜጣ ዘግቧል። እስራኤል ናሆም የተባሉት ግለሰብ ከራማት ጋን ከተማ በሰጡት አስተያየት የእስራኤልን ትልቅ አሸናፊነት እያየን አይደለም ብለዋል። ኦምሪ ለርነር የተባሉት ግለሰብ ደግሞ የሰሜን እስራኤል ነዋሪዎች ባለው ሁኔታ መሰቃየታቸውን ይቀጥላሉ ብለዋል። ሽምዖን የተባሉት ግለሰብ ከባቲያም ከተማ ባለፉት ቀናት የነበረው ግጭት ከፕሬዝዳንት ትራምፕ ጋር በመነጋገር የተፈጸመ ይመስለኛል ብለዋል። ሀይም ከጊባታይም ከተማ ደግሞ አሸናፊነት ለሌለው ጦርነት ለምን ወደ ተጨማሪ ዙር ግጭት ገባን የሚል ሀሳብ አቅርበዋል። ሽራን ኦሃዮን ከቂርያት ሽሞና ከተማ ደግሞ ከጀመራችሁ ጨርሱት አሊያ አትጀምሩት ብላለች። አሚት ከራማት ጋር እንደገና ያለ አሸናፊነት ግጭት ውስጥ ገብተን ተመለስን ብሏል። ሚሪ ከሀደራ ከተማ ደግሞ ወደዚህ ጦርነት መግባት አልነበረብንም፣ ይህ የሁልጊዜ ጦርነት ይመስለኛል ብላለች። ሱሌይማን አቡ ጁዳ ከቴል አራድ ደግሞ ምንም አይነት ጦርነት አልደግፍም፣ ሰላምን ነው የምደግፈው። በጦርነት ብዙ አሳልፈናል። ለጉብኝት የምሰራበት አውቶቡሴ በጦርነት ተጎድቷል። እነሱ ይተኩሳሉ፣ እኛ እንተኩሳለን። በዚህ ሁኔታ የት ነው የምንደርሰው? ልንግባባ ይገባል ብሏል። ውዲ ከራማት ጋር ደግሞ የስትራቴጂካዊ ውድቀት ነው። ጠቅላይ ሚኒስትር ናታንያሁ በቤይሩት ሂዝቦላን እንድናጠቃ ያደረጉበት የእሳቸው ፍላጎት ነው። ከ3 ዓመታት ጦርነት በኋላ ወደ ምርጫ እንድንሄድ ለማድረግ ነው። ያለ አሸናፊነት ምርጫ እንዲደረግ ጠቅላይ ሚኒስትሩ ስለማይፈልጉ ነው ብሏል። አሚት የተባሉት ግለሰብ ከቤርሸባ ከተማ ደግሞ በሰጡት አስተያየት እኔ እንደማስበው እኛ መካከል ብቻ የሚጠበቅብን አይደለም እኛ መከላከል ብቻ የሚጠበቅብን አይደለም። በሰሜን እስራኤል ያለውን ሁኔታና ከኢራን ጋር ያለንን ችግር ለያይተን መመልከት አለብን ብሏል። አይዳ ስማኒያ የተባለችው ግለሰብ ደግሞ በንግግር እንጂ በጦርነት ማመን የለብንም። ያም ሆኖ እኛ ስንጠቃ የአጸፋ መልስ መስጠት ነበረብን። እኛ አልጀመርንም። የአጸፋ መልስ መስጠት ግዴታችን ነው።
ያምኖ በግጭቶች ወደ የት እንደምናመራ ልረዳ አልቻልኩም ብላለች። የእስራኤል አየም ጋዜጣ ደግሞ ኢራን ዛቻዋን አጠናክራለች። እስራኤል ሊባኖስን ካጠቃች ወደ እስራኤል ሚሳኤሎችን ማስወንጨፏን እንደምታድስ አስጠንቅቃለች ብሎ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካጽ በበኩላቸው ወደ ሰሜን እስራኤል የሚሰነዘር ጥቃት ሁሉ በቤሩት ዳህያ ሰፈር ያጸፋ መልስ ያገኛል በማለት ሂዝቦላን አስጠንቅቀዋል። ጦርነቱ መቆሙን ተከትሎ ትምህርት ዛሬ ይታደሳል። የአየር መንገዶች በሙሉ አቅማቸው በረራዎችን ያከናውናሉ። የጤና ጥበቃ ተቋማትም በሙሉ አቅማቸው ወደ ስራ ይመለሳሉ። ባህልና ኪነ ጥበብም እንዲሁ ወደ መደበኛ እንቅስቃሴው ይመለሳል ብሏል። የእስራኤል አየም ጋዜጣ የሐሬጽ ጋዜጣ እስራኤልና ኢራን አንዳቸው ሌላኛውን ላለማጥቃት ቃል ቢገቡ እና ጦርነቱ ለጊዜው ቢቆምም በሊባኖስ የሚንቀሳቀሰው የሂዝቦላ ድርጅት ጉዳይ አንድ እልባት ካልተሰጠው ሌላ አዲስ ግጭትን እንዲሰነዘር የሚያደርግ ትልቅ ስጋት ነው ብሏል። በዛሬ ዘገባው የኢዲዮት አህሮኖት ጋዜጣ ዛሬ ካቀረባቸው ለየት ያሉ ዘገባዎች መካከል ኢሎን ማስክ የተባለው ባለሀብት የዓለማችን ቁጥር 1 ባለሀብት የሚያደርገውን ስፔስ ኤክስ የተሰኘውን እቅድ ማለትም የ23 ባንኮችና ድርጅቶች ባለቤት የሚያደርገውን እቅድ የፊታችን አርብ ይፋ ሲያደርግ ኢሎን ማስክ የዓለማችን ቁጥር 1 ባለሀብት ያደርገዋል። ሚሊዮነር አሊያም ቢሊዮነር ሳይሆን ትሪሊዮነር ያደርገዋል። ብዙ ዓለማችን ሀገራት ካላቸው ሀብት የበለጠ ለአንድ ሰው ይኖራል። ኢሎን ማስክ በታሪክ የመጀመሪያው ትሪሊዮነር ባለሀብት ይሆናል። 1 ትሪሊዮን ዶላር ይኖረዋል። ኢሎን ማስክ በየቀኑ 1 ሚሊዮን ዶላር ቢያጠፋ እንኳ አሁን ያለውን ገንዘብ ለመጨረስ ተጨማሪ 100 ዓመታትን በህይወት መቆየት አለበት ብሏል ጋዜጣው። ኢሎን ማስክ የዓለማችን ቁጥር 1 ባለሀብት ቢሆንም አንድ ሰው ይህን ያክል ገንዘብ መኖሩ በሌላ በኩል ለምጣኔ ሀብቱ ጉዳት ያለው መሆኑን የዌል ስትሪት ጆርናልን ጋዜጣ ዋቢ በማድረግ የኢዲዮት አህሮኖት ጋዜጣ ዘግቧል። ኢሎን ሪቭ ማስክ የ54 ዓመት ግለሰብ ነጋዴና ባለሀብት ነው። ኢሎን ማስክ ደቡብ አፍሪካ ተወልዶ የካናዳም ቆይቶ የካናዳና አሜሪካ ጥምር ዜግነት ያለው በአሜሪካ የሚኖር ባለሀብት ነው። ማስክ የስፔስ ኤክስ መስራችና ሊቀመንበር ዋና የቴክኖሎጂ ኦፊሰር ነው። የቴስላ መኪና አምራች ባለቤት፣ የቦይንግ ኩባንያ መስራችና ኤክስኤአይ እና ኦፕን ኤአይ የተባሉ ቴክኖሎጂዎችንም መስራች ነው ተብሏል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን ጤና ይስጥልን፣ እንደምን አደርክ። እናመሰግናለን። እንኳን ከጦርነት ወደ ሰላም አደረሰን ማለት ይቻላል። እንግዲህ ያው የፊቱን አለጓያ ነቃይ እንደሚባለው ነው እንጂ ጦርነቱ አቁሞ ወደ ሰላም ገባን ማለት አይደለም። ግን አሁን ተጀምሮ የነበረው በተለይ ማለትም ጦርነት ባይባልም ያው ግጭት ነበረ ማለት ይቻላል። ያ ግጭት ስለቆመ አሁን ሁላችንም ያው ደስተኛ ነን። ምክንያቱም ጦርነት ይፈልግ የለም። ጦርነት አውዳሚ እንደሆነ ሁላችንም እናውቃለን። ጦርነት ከፍተኛ ስጋት እንደሚያመጣ ሁላችንም እናውቃለን። ስለዚህ በእስራኤልም ደግሞ ሁልጊዜም ጦርነት ሳይሆን ሰላምን ነው የሚፈልገው የእስራኤል ሕዝብም ቢሆንም ደግሞ ያው ጠላቶች ደግሞ ሁልጊዜም ተነስተው እናንተን ከምድረ ገጽ ካላጠፋን አንተኛም እያሉ ሁሌም ቁመው እናያቸዋለን። አሁን ችግሩ ጦርነት መኖሩ ያው የእስራኤል ጠላቶችም በዚህ ሁኔታ ሁልጊዜ አሸናፊ ለመሆን ጥረት ያደርጋሉ። እስራኤል እርምጃ ትወስዳለች። አሁን አስቸጋሪ የሆነ ጦርነት ይጀምራል፣ ማለቂያ የለውም። ችግሩ እየተጓተተ ይሄዳል። የደቡቡን እናስታውስ ነው። ከሐማስ ጋር የነበረው ግጭት 2 ዓመታት በላይ ሄደ። አሁን ማለቂያ እንኳን የማይታወቅ እንደገና ሌላ ግጭት ውስጥ የሚያስገባ ሁኔታዎች እንዳሉ ይነገራል። አሁን በሰሜን ከሂዝቦላ ጋርም በተመሳሳይ ሁኔታ ከኢራን ጋርም በዚህ ሁኔታ እንዴት ነው መቀጠል የሚቻለው? እርግጥ ነው ጦርነት አድርገው ብዙ ሀገራት ያቆሙበትን ሁኔታ አይተናል፣ ሰምተናል፣ ታሪክም ይመሰክራል። ግን ሁልጊዜ በጦርነት መሄዳችን ዋጋ እያስከፈለ አይደለም ወይ? ትክክል ነው። በእውነት ሰጠኝ ይህንን ጉዳይ በምታነሳበት ጊዜ ጦርነት ይሄ የእስራኤልን ሕዝብ ስታየው በዓለም ያለው
አብዛኛው ሁሉም ባንልም በርካታዎች የእስራኤል ጥላቻ አለባቸው። ይህ ጥላቻ ደግሞ ሁልጊዜ ወደ ጦርነት ያመራል። ከዚህ በፊት የነበረው እስራኤል ባልተቋቋመችበትና እስራኤልም መከላከያ ሰራዊት ባልነበረባት ጊዜ ያው ብዙ የእስራኤል ሕዝብ በዓለም ተበትኖ ብዙ ስቃዮችን እያሳለፈ ከአንድ ሀገር ወደ አንድ ሀገር እየተዘዋወረ እየተሰደደ ነው የነበረው። አሁን ደግሞ ተሰባስቦ እችነን አገሩን የተስፋይቱን ሀገር መስርቶ ማለትም አድሶ ይኖራል። አሁን ይሄ ደግሞ ያልተዋጠላቸው አሉ። በኢራንና በእስራኤል መካከል ድንበር የለም። የሚያጋጫቸው ምንም የሚያከራክራቸው ነገርም የለም። ሆኖም ግን ዋናው ምንጩ ጥላቻ ነው። እስራኤልን ከምድረ ገጽ እናጠፋለን የሚል ጥላቻ እስካለ ድረስ ጦርነቱ አቆምም። ምክንያቱም አንደኛው አጠፋለሁ የሚለው ኃይል እስካለ ድረስ ይጠፋል የሚባለው ኃይልም እስካለ ድረስ ሁልጊዜም ጦርነቱ ይቀጥላል። በጊዜው አሁን አንዳንዴ ጋብ የሚልበት ሁኔታ ሊፈጠር ይችላል። ከዚያ ውጭ ግን ሁልጊዜም ኃይላችን የመፈተኑ ሁኔታ ጠላቶች ይኸው በደቡብ እንዳልከው ሐማስ፣ በሰሜን ደግሞ ሂዝቦላ በሱሪያም ነበረ። እንዲሁም ደግሞ በኢራቅም ኢራን ያሰማራቻቸው ኃይሎች አሉ። እንዲሁም ደግሞ የመን፣ ከዚያም ደግሞ ሁቲዎች የሚባሉት ኢራኖች ያሰማራቻቸው አሉ። በኢራን በኩልም ሌሎችም ሀገሮች ከፍተኛ የሆነ ጥላቻ ያለባቸው አሉ። ያ ጥላቻ እስካልተወገደ ድረስ ጦርነቱ ሁልጊዜም በየጊዜው እየፈነዳ በየጊዜውም ደግሞ በተጠንቀቅ እንድንኖር ያደርገናል ማለት ነው። ስለዚህ ኢራን አሁን ያለችበት ሁኔታ ባለፈው ጦርነት እጅግ በጣም ከፍተኛ የሆነ አውዳሚ የሆነ ጦርነት በተለይ በኢራን በኩልም ከፍተኛ ጉዳት አስተናግዳለች። መሪዎቿን ከላይ ያሉ ከቁንጮ ያሉትን አንስቶ እስከታች ድረስ በርካታ መሪዎችን አጥታ ከዚያ በኋላ ደግሞ አሁን እንደገና ሌላ ጦርነት ለመፈተሽ ወይም ደግሞ ለማዘጋጀት ጥረት አድርጋለች። ሆኖም አሁንም አግዟል ወይ ነው አግዟል ወይ እየተተካኩ እነሱ እንግዲህ አንዱ ቢገደል አንዱ እየተተካ ያስተሳስብ ለውጥ በመሪዎች ከሌለ ወይም ደግሞ በተቃራኒው የሚሄዱ አካላት ሰላምን የሚፈልጉ ከሌለ ምንድን ነው መቶ ብትገል መቶ የሚተካ ከሆነ ምንድን ነው ውጤት የሚያመጣው ለእስራኤል ነው? ካየናቸው ጊዜ ሐማስ መሪዎችም ተደምስሰዋል፣ የሂዝቦላ መሪዎች ተደምስሰዋል። አሁን የሂዝቦላ መሪዎች ነው የጦርነቱን እያስኬዱ ያሉ። ሌላው ይቅርና አሁን እንኳን ትላንትና ሰላም ወርዷል ተብሎ ሌሊቱን ወደ ኤላት ከተማም ወደ ሰሜን እስራኤልም ድሮኖች ተተኩሰዋል ተብሏል። ይህ ሁኔታ ከቀጠለ የት ነው አሁን ሰው እንኮ ዜጎች ራሱ መጨረሻችን ምንድን ነው የሚሆን እያሉ ተማረዋል። ይህ በትክክል እውነት ነው። አሁንም በሰው እስካላቸው ድረስ በሚሊያርድ የሚቆጠር ማለትም ከ2 ሚሊያርድ በላይ የሚሆኑ አሉ። ሁሉም ጠላቶች ናቸው ባንላቸውም በአካባቢው እስራኤል እዚያ ውስጥ ነው የምትኖረው። እስራኤል የምትኖረው ልክ ከተከፈተ የአንበሳ መንጋጋ እዚያ ዙሪያ ወይም ደግሞ በአካባቢው እሳት ከሆነ ቦታ ውስጥ ነው። ከዚያ ላይ ነው የምትኖረው። በየጊዜው ይሄ እነሱ አስተሳሰባቸውን እስካልቀየሩ እስራኤልንን ሙሉ በሙሉ እናጠፋለን፣ አጥፍተንም ደግሞ ከምድረ ገጽ እናስወግዳለን የሚለው ጥላቻ ይህ እስካልጠፋ ድረስ አሁንም እንዳልከው በእውነት መሪው ቢገደል ሌላ መሪ እየተተካ አሁንም ያን ጥላቻ ሁልጊዜም እየአጠናከሩ የሚሄዱበት ሁኔታ ነው እንግዲህ እያየን ያለነ። በዚህ በሊባኖስን በምናይበት ጊዜ የሂዝቦላ መሪዎች ከላይ አንስተው እስከታች ድረስ በጣም በርካታዎች ተገለዋል። የቀረው አንድ ብቻ ማለትም ናይም ካሰር የሚባለው የሐሳን ናስራላ ምክትል የነበረ እሱ ነው። አሁን እሱም ያለበት የት እንደሆነ አይታወቅም። ግን እስራኤል አሁንም እሱን ለማግኘት ግን ጦርነቱን እያስኬደ ነው። ጦርነቱን እየመራ ነው በትክክል። ስለዚህ አሁን ምንድን ነው እስራኤል እየተዋጋች ያለው ከሽብርተኞች ጋር ነው። ሽብርተኞች ደግሞ አንድ ሰው ቢቀርም እኔ አሸንፍ ያለው እኔ ያለው አላሸነፋችሁኝ ማለቱ አይቀርም።
ስለዚህ ምንድን ነው እስራኤል ለምሳሌ አሁን አንድ በአስተሳሰብም ኃላፊነት ከሚሰማው ከአንድ መሪ ጋር ጦርነት ብትገጥም በሀገር ደረጃ ማለት ነው ያ 2 ቀን 3 ቀን የሚፈጅ ጦርነት ሊሆን ይችላል። ከዚያም አንዱ አቅሙን አይቶ አይ በቃን ጦርነት ይብቃን የሚል አዋጅ ሊያውጅ ይችላል። ከዚህ በፊት እንደነበረው እንደ 6 ቀን ጦርነት በ6 ቀን ውስጥ ነበረ። እንግዲህ ግብፅም፣ ሱሪያም፣ ሊባኖስም፣ ዮርዳኖስም ሌሎችም በሙሉ አይ በቃን ጦርነት ይበቃናል ብለው ያቆሙበት ሁኔታ ነበረ። ያኔ በአስተሳሰብም ደረጃ እንዳገርም እንዳገርኛ የገነባ ነው የመከላከያ ሰራዊትም እንደገናም መሰረተ ልማት ሌሎችም እየወደሙ ስለሆነ በዚህ ሁኔታ መቀጠል አንችልም በሚል ሁኔታ ይህንን እንዲቆም አድርገው ነበር። አሁን የምናያቸው አንደኛ ኃላፊነት ለህዝባቸው ኃላፊነት የሌላቸው ወይም ደግሞ ኃላፊነት የጎደላቸው ናቸው። የፈለገውን ያህል ይውደም እስራኤልን ብቻ ለማጥፋት ጥረት እናድርግ ብለው የተነሱ መሆናቸውን መዘንጋት የለብንም። ስለዚህ እኛ ደግሞ እስራኤል ሌላ ሀገር የላትም። ያላት እቺ አንዲት ሀገር ብቸኛዋ ሀገር ናት። እችን ነጥሎ ከመሄድ ውጭ ሌላ አማራጭ የለም። ይሄ ደግሞ የማይታሰብ ሁኔታ ነው። ስለዚህ ምንድን ነው ያሉ ጠላቶች በየጊዜው ሊነሱ ይችላሉ። ከዚህ በፊትም እየተነሱ እስራኤልን እናወድማለን እናጠፋለን ብለው ራሳቸው ጠፍተዋል። አሁንም እነዚህ እስራኤል ማድረግ ያለባት ምንድን ነው ልክ አሁን እያደረገች እንዳለው ኢራን እስራኤልን ብቻ አይደለም እየወጋች ያለ በዚህ ጦርነትም ከዚህ በፊትም በነበረው ኩዌትንም ሌሎችን የአረብ ሀገራት ሳውዲ አረቢያን፣ ካታርን፣ ባህሬንን ሌሎችን የአረብ ሀገሮችንም እነሱንም በተለይ በአሁኑ ባለፈው በ2 ቀን ማለት ነው ዮርዳኖስ ላይም ስለዚህ አሁን እነሱን ከእስራኤል ጎን እንዲሰለፉ እያደረገች ነው ማለት ነው ኢራን። ስለዚህ እስራኤልም እያደረገች ያለው ምንድን ነው የዓለምን ጦርነት እስራኤል እየተዋጋች ነው። በዓለም ደረጃ እነዚህ ሽብርተኞች እየተስፋፉ በየቦታው እየተስፋፉ እየሄዱ ሁልጊዜም ቦታ እያስለቀቁ የሌሎችንም እምነት እየቀየሩ የሄዱበት ሁኔታ ነው ያለ። አሁን የሚፈልጉትም እንደዚያ ነው። እስራኤል የምትረብሻቸው ምንድን ነው እዚህ ከመካከለኛው ምስራቅ በአጠቃላይ ይህን በሙሉ እየተስፋፋን የምንሄድበትነን እነሱ ከዚህ ላይ ሆነው ልክ ከአንገት ላይ ከአንገታችን ላይ ወይም ደግሞ ከጉሮሯችን ላይ ቁመውብናል ብለው ነው የሚያስቡት። ስለዚህ ይህን ለማስወገድ ሁልጊዜም ጥረት ያደርጋሉ። አሁን ምንድን ነው ወይ እነሱ ያጠፋሉ፣ ይህም አይታሰብ ነው፣ ወይም ደግሞ እኛ ተከላክለን እነሱን ጦርነት ሁልጊዜም እንዳይከፍቱ የማድረግ ሁኔታ ነው። ለዚህም ነው እንግዲህ እስራኤል በዚህ ጦርነት በመጀመሪያ ኢራን ከሰሞኑ በርካታ የአየር መቃወሚያዎችን ጠንካራ የሚባሉ ከተለያዩ አገሮች በመሸመት ያንንም ደግሞ በኢራን በኩል በሙሉ አሰልፋ ነበረ። አንድ የእስራኤል የጦር ጀት በዚህ እልፍ አይልም የሚል እሳቤም ነበራቸው። ሆኖም ግን 3 ሰዓት ባልሞላ ውስጥ የእስራኤል አየር ኃይል ሙሉ በሙሉ እስራኤል ያሰለፈችውን ይህን የአየር መቃወሚያ በማውደም እነሱን በመግፈፍ ከዚያ በኋላ እንደፈለገ በኢራን እየተዘዋወረ ከፍተኛ በ3 ዙር ድብደባ ኢራንን በሙሉ የደበደበበትና ከፍተኛ ጉዳት ያደረሰበት ለጦሩ ለእስራኤል መከላከያ ሰራዊት አየር ኃይሉ ምንም እንከን የሚወጣለት አይደለም። አሁንም ብቃቱን ያሳየበት ነው። እንግዲህ በዚህ እንዳገለጽከው በጥቂት ወራት ውስጥ ራሳቸውን ያጠናከሩበት በጥቂት ሳምንታት ውስጥ ራሳቸውን አጠናክረው ነበር። ግን የእስራኤል አየር ኃይል አሁንም በኢራን ምድር የፈለገውን ማድረግ እንደሚችል ያሳየበትን ሁኔታ አይተናል። ግን አሁን በዲፕሎማሲያዊ ጥረቱ የሚታዩ የውሳኔ ችግሮችን እናያለን። ጦርነቱ አንድ ቀን ይካሄዳል፣ ሌላ ቀን ይቆማል። በሊባኖስም አሁን ለምሳሌ ሊባኖስና እስራኤል ሲወያዩ ሂዝቦላ አልተጠቃለለም። በአሜሪካና ኢራን መካከል ድርድር ሲካሄድም የእስራኤል ጉዳይ አብራ እንድትገባ አልሆነም። እስራኤል ከጦርነቱ እንኳን እየተሳተፈች በዋናነት ኢራንና እስራኤል እንደሚፈላለጉ እየታወቀ አሜሪካና ኢራን ነው የሚደራደሩና እንደው የዲፕሎማሲ አካሄድ ችግር የለበትም ብለህ አታስብም? በጣም ችግር አለበት።
ምክንያቱም በመጀመሪያ ደረጃ የዲፕሎማሲ ድርድር መካሄድ ያለበት አንድ ፍላጎት ያለው ይህንን ጦርነቱን በቃኝ ብሎ ስላሰበና ወደፊት ደግሞ ጦርነት ለመክፈት ፍላጎት የለኝም ብሎ በዚህ ላይ አሁን ይህን ጉዳይ ከተኩስ አቁም ስምምነት አልፎ ወደ ሰላም እናምጣው ብሎ የሚያስብ አካል ሲኖር ያኔ ድርድሩ ሁሉም ነገር ወይ ዲፕሎማሲው ሁኔታ ሊሰራ ይችላል። ችግሩ ምንድነው? አሁን ጦርነቱ እያለ ኢራን ሙሉ በሙሉ በቃኝ ወይም ደግሞ ተሸንፌያለሁ የሚል መንፈስ ሳታሳይ ወዲያውኑ የአሜሪካው ፕሬዝደንት ቸኩለው ወደ ድርድር ንግባ የሚል ሁኔታ ነበር። ስለዚህ የአሜሪካው ፕሬዝደንት ዶናልድ ትራምፕ በዚህ ላይ ስህተት ፈጥረዋል። ምክንያቱም አንድን ነገር ጀምሮ ያ የተጀመረ ነገር ሳይቋጭ ወይም ደግሞ የሆነ እልባት ሳያገኝ መሆን የነበረበት ኢራን ናቸው ተንበርክከው በቃን፣ ይህ ጦርነት እኛን ወደ የህልውና ጦርነት ሆኖብናል፣ ለህልውናችን ያሰገናል፣ ስለዚህ ወደ ሰላም መግባት እንፈልጋለን ብለው እንዲመጡ መደረግ ነበረበት። ግን የመቸኮል ሁኔታ ከዚህ ላይ የአሜሪካው ፕሬዝደንት አሳይተዋል። አሁንም ኢራኖች አደገኞች ናቸው፣ እነሱም ስልተኞች ናቸው፣ እነሱም አጭበርባሪዎች ናቸው። አሁን የአሜሪካውን ፕሬዝደንትም እየጎተቷቸው ያለ ምንድን ነው? ከዛሬ ነገ ሰላም እናደርጋለን ወይም ደግሞ እንስማማለን እያሉ እነሱ መደራጀት ነው የነሱ ፍላጎት ማለት ነው። ስለዚህ አሁን ይህን ሙሉ በሙሉ አልተረዱም። ለዚህ ደግሞ እስራኤል እንደውም ጣልቃ አለመግባቷ ወይም ደግሞ በዚህ ድርድር ውስጥ አለመግባቷ ጥሩ ነው። ምክንያቱም ቢያንስ እንኳን ይህ ስምምነት በአሜሪካና በኢራን በኩል ቢፈራረሙ እስራኤል የለውበትም፣ ስለዚህ እኔ የምፈልገውን አደርጋለሁ ብላ ልታደርግ ትችላለች። ከስትራቴጂ አንጻር ጥሩ ነው ትላለህ። አሁን ግን በአሜሪካ በኩልና በኢራን እሱን እንበል አሁን ያልከውን ሊባኖስ ጋር በሚደረገው ድርድር የሚተኩስብንን አካል ትተህ ምንም አቅም የሌለው የሚባለውን መንግስት የሊባኖስን መንግስት ተደራድረህ ወረቀት ላይ ብቻ ያስቀመጥከው ፊርማ ምን አመጣ? ይሄ ምንም እስካሁን ድረስ ያው አልተፈራረሙም። በእርግጥ በእስራኤልና በሊባኖስ መንግስት በኩል ድርድር አለ። ምክንያቱም እንደ ሀገር የተኩስ አቁም ስምምነት ተፈራርመዋል። በትክክል ግን ሂዝበላ አሁንም በኢራን እስከተመራ ድረስ ከሰሞኑም ያየነው ኢራን ለምንድን ነው ወደ እስራኤል 11 ሮኬቶችን ወይም ሮኬት ሳይሆን ከባድ ሚሳይሎችን ባላስቲክ ሚሳይሎችን ወደ እስራኤል የተኮሰችበት ምክንያት ምንድን ነው? እስራኤል በሊባኖስ በዳህያ በሚባለው በሂዝበላ ግዛት በዚያ ከፍተኛ የሆነ ድብደባ ስለፈጸመች፣ ስለዚህ እኛ አለንላቸው የእነሱ መከታነን በሚል ሁኔታ ነው ኢራኖች ወደ እስራኤል የተኮሱ። ይህን ደግሞ እስራኤል ይህና የኢራን ጉዳይና የሊባኖስ ጉዳይ እንዲያያዝ እስራኤል አትፈልግም። ምክንያቱም ያ ከሆነ አሁን ልክ ኢራን እንዳደረገችው በሚቀጥለው ደግሞ ሂዝበላ ትንኮሳ በሚፈጽምበት ጊዜ እስራኤል አጣፋው ስትመልስ አሁንም ኢራን ልትገባ ነው ማለት ነው። ስለዚህ ይሄ ከዚህ ጋር በተለየ ሁኔታ ከሊባኖስ መንግስት ጋር ተደራድረን ይሄ ይሆናል የሚል ነው። ይሄ ደግሞ ምንድን ነው የሚያመጣው? መጨረሻ ላይ የሂዝበላ ታጣቂ ሽብርተኛ ቡድን ትጥቁን መፍታት አለበት ነው። አንድ ሀገር በአንድ ሀገር አንድ አፈሙዝ ነው መኖር ያለበት። ያ የማይሆን ከሆነ ግን በየጊዜው ጦርነቱ አሁንም የማያበቃና የማያበራ ጦርነት ነው የሚሆነው። ይሄ መሆን እንደሌለበት ለዚያም ነው እንግዲህ እስራኤል በሊባኖስ በኩል በመግባት ከደቡብ ሊባኖስ ባሻገር ሌሎችም ቦታዎች ሊታኒ ከሚባለው ወንዝ በማለፍ ሌላ ብዙ ስትራቴጂክ የሆኑ ቦታዎችን ተቆጣጠራለች። አሁን ይህም የሊባኖስ መንግስትንን የሚያስገድደው ምንድን ነው? ሂዝበላንም የሚያስገድደው ሂዝበላ አሁን በዚህ ውስጥ ገብቼ ከእስራኤል ጋር ባለው ሁኔታ ተደራድሬ ትጥቅ እፈታለሁ የሚል ከሆነ እንደተሸነፈ የሚያሳይና መጨረሻ ላይም ደግሞ ይህ በእውነትም ወደ ሰላም የሚያመጣ ሁኔታ ነው የሚሆነው። ያ ካልሆነ ደግሞ አሁንም የእስራኤል ኃይሎች ወደ ሂዝበላ ግዛት አሁንም እየተስፋፉ ይሄዳሉ ማለት ነው። ይሄ ምንም ካልሆነ እንደዚህ ካልሆነ ጦርነቱን ወይም ደግሞ ያለውን ሁኔታ ስጋት ሂዝበላ በተለይ ለሰሜን ክልል የፈጠረው ስጋት ያ መወገድ አለበት። ያ ደግሞ እንዲወገድ ነው ይህ ስራ እየተሰራ የሚገኘው። የሊባኖስ መንግስት ደካማ መንግስት ነው።
ምንም ጥርጥር የለውም። ሂዝቦላ ከፍተኛ የሆነ ኃይል ደካማ በሊባኖስ ከሆነ እኮ መንግስት ላይ እንግዲህ አለው። መልቀቅና አገሪቱን ሉዓላዊነቷን የሚጠብቅ አካል ሊቆጣጠር ይገባል እንጂ ደካማ ነው እያልክ እንደፈለጉት ሌሎች አካላት እንዲፈነጩ ካደረገ ምንም ዋጋ የሚኖረው መስሎ አይታየኝም። ጋቢ የመካከለኛው ምስራቅ ሁኔታ በጣም ውስብስብ ነው። ብንናገረው ብቻ ሳይሆን እርምጃ ቢወሰድበትም በአንድ ጊዜ የሚቋጭ አይደለም። እንደው በአጠቃላይ ሰላም የሚያሰፍን ውጥረቱን የሚያረግብ መንግስት አካል መጥቶ በአጠቃላይ በዚህ በአካባቢው እንደው ሌላ ሰላም የሚመሰርት ካልሆነ አሁን ባለው በግጭት አንድ ቀን መዋጋት ሁለተኛ ቀን ማቆም ብዙ ዋጋ የሚያስከፍል ነው። እናመሰግናለን። እንግዲህ መልካም ቀን። እሺ እንግዲህ ሰጠኝ እዚህ ላይ አንድ ቃል ማለት እንፈልገው ምንድን ነው በዚህ በመካከለኛው ምስራቅ ይሁን በየትኛውም ቦታ እስራኤል የካንሰር በሽታ ናት፣ እስራኤልን ማጥፋት አለብን የሚለው መሪ ቃል እስካልጠፋ ድረስ እኛም በተጠንቀቅ እንኖራለን። እነሱም ጦርነት ለመክፈት ዝግጁ ሁነው ሁልጊዜም እናያቸዋለን። ስለዚህ ይህ ነው ዋናው ነገር። ጦርነቱን በሙሉ ማጥፋት የሚችለው ጥላቻን ማስወገድ ነው። በጣም ጥላቻን ያስወግድ ሁሉም አካል እንላለን። በጣም እናመሰግናለን። መልካም ቀን ተመኘንልህ። እኔም አመሰግናለሁ ሰጠኝ። እንዲሁም አድማጮቻችን መልካም ቀን። መልካም ቀን። የተከበራችሁ አድማጮቻችን የጠዋቱ ስርጭታችን እዚህ ላይ ተጠናቀቀ። ቀን 1 ሰዓት እንጠብቃችኋለን። ያላችሁበት መልካም ቀን እንመኛለን። ለቴክኒክ ባለሙያችን ሮኔን ዳህን እንዲሁም በፕሮግራማችን ለተሳተፉት በሙሉ በጣም እናመሰግናለን። ለአድማጮቻችን እናንተም በጣም እናመሰግናለን። ተሳተፉ፣ ሀሳባችሁን ሰንዝሩ። ያላችሁበት መልካም ቀን እንመኛለን። ሰላም ጊዜ ለሀገራችን፣ ለአካባቢያችን ሰላም ይስፈን።